ብላ እንደ ልጇ ለመታየት እየሞከረች ነው። እንዴት እንደዛ ይሆናል? ይሄ እኮ ትልቅ አደጋ አለው። ለአሁኑ እኮ ኖርማል ነው። ስለቀወሰች ነው በቃ ሁሉ ነገር የተቀላቀለባት። እንደምንም ብለን ብቻ ማዳን አለብን። ለምን አልማዝን ገለሻታል ብለን አስፈራርተን ለምን እንቀበላ ብር ነው? አንቺ ጅል፣ ሁሉን ነገር እኮ ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ሌላ ይቅር ይሄንን ቤት እንኳን ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ካበደች እንግዲህ ይከሰርም ማለት ነው። አዎ አሁን አንድ ሳይካትሪስት ጓደኛዬ ጋር ደውዬ ቶሎ ይዛትና ብሎኛል። እና ቆይ ልትወስዳት ነው? እሷን ለማዳን የትም ወስዳታለሁ። ካልዳነች እኮ የእስከዛሬው ድካማችን ሁሉ በዜሮ ነው የሚባዛው። ያለች እሱን ደግሞ አታያትም እንዴት እንደተኛች? ጭንቀቱ ላይ እንቅልፍ ተጨማምሮ ነው እንደዚህ ያደረጋት። ጸበል ብንወስዳት ግን ጥሩ ነው። በተለይ እዛ ትንሽ ቆይታ ብትመጣ ለሷ ይሻላታል። አይ ይሄ በጸበል የሚድን በሽታ አይመስለኝም። ሐኪም ቤት ብንወስዳት የተሻለ ነው። አትሳሳች ቃል፣ ዋናው እምነትሽ ነው እንጂ በጸበል ማይደል ምንም አይነት በሽታ የለም። ኧረ እባክሽ ነይ እንዴ እንደውም ውጭ ላይ ላናግርሽ። እሺ መጣሁ። አቤት ቃል ፈለግሽ? ቆይ ምን አባሽ አስበሽ ነው? አልገባኝም ቃልዬ። ሆን ብለሽ ከሷ ፊት ያዘንሽ መሰልሽው? ለምን እንደዛ አደርጋለሁ? ሆን ብለሽ ልጇ መስለሽ ለምታይ ነው? ቆይ ከኔ በላይ የዋ ለመሆን እያስመሰልሽ ነው እንዴ? ቃል ምን ማለትሽ ነው? እኔ እንደዚህ እንደምታደርግ በምን አውቃለሁ? ልጅሽ እኔ አይደለሁም ማለት እሺ ነበር። ሆን ብለሽ አቀደሽበት ነው። እኔ ለትዬ ብዬ ነው። ሁሉም ነገር በዚህ ሰዓት እሷ እንደምትፈልገው ነው መሆን ያለበት። ምን አገባሽ? ቆይ አንቺ ቆይ ለምን ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። እንግዲህ ሐረግ ድራማ በክፍል 22 ላይ በጣም አስገራሚ ነገሮችን እያየን እንገኛለን። ብሌን እናቷን አገኘች ብለን ስናስብ እየደረሰች ነው ወደ እናቷን እንግዲህ የምታገኝበትን መንገድ እያገኘች ነው ስንል፣ ነገር ግን በአንዴ ነገሩ ተቀይሮ ሌላ ሆኖ እናገኘዋለን። እንግዲህ ብሌን እናቷን ለማግኘት በጣም ተቃርባ ነበረ፣ በተለይ ባሁኑ ማለት ነው። ነገር ግን አቶ በኃይሉ አሁን ላይ በዙሪያው ያሉ ሰዎችን እያመን አይደለም። በዛም የተነሳ እንግዲህ ለአንደኛው ሰላዩ ሌላ ሰላይ እየመደበ ይገኛል። እና እንግዲህ አቶ በኃይሉ የእህቱን ገንዘብ ለብቻው ለመቀራመት ስለፈለገ ብቻ እንግዲህ ሁለት የእሱ ጋርዶች የሆኑ ሰዎች ነበሩ። አንደኛው ሳሚ ነው። እንግዲህ ሳሚን ብዙ ጊዜ ብሌንንም እንዲገላት ልኮት ብሌንን ሳይገል ትቷት መጥቷል። ያው ለምን አልገደልካትም ሲለው የሚሰጠው ምክንያት አለ። እናትየዋንም ግደላት ብሎት እንደዚሁ ሌላ ስህተት ሰርቶ ነበረ። እና እንግዲህ በጣም ብዙ ነገሮችን ሲያደርግ እያየን ነው። ያው የበኃይሉ ሀሳብ እንዲሳካለት ስለማይፈልግ ነው እሱ እንደዛ የሚያደርገው። በኃይሉ የሳሚን ቤተሰቦችም ከቤተሰቦቹ ነጥሎ ቤተሰቦቹን ብቻ የገደለበትም ይመስለኛል። ብቻ የሆነ ቂም በቀል አለው። ቀን ጠብቆ ሊበቀለው ነው የሚፈልገው። ለዛም ነው እንግዲህ ባገኘው አጋጣሚ ለብሌን እያገዘም ያለው። በዛ ላይ ብሌንን ሳይወዳትም አይቀርም። እልህ ይሆን ፍቅር አላቅም። ምክንያቱም ከዳግም ጋር ስለሆነች ምናልባት እልህ ገብቶት ተጋብቶ ይሆን የምራ ፍቅሯት እንደሆነ ባላውቅም ብሌንን እወድሻለሁ እያለ ይገኛል። ስታዝንም ማየት አይፈልግም። ለዛም ደግሞ በኃይሉ ውድቀቱን የበኃይሉን ውድቀት ስለሚፈልግ በቀል ስለሚፈልግ ልክ በኃይሉ የሆነ ነገር አገኘው ብሎ ደስ ሲለው ቶሎ ብሎ ያን ነገር በማክሸፍ በማበላሸት ነው እንግዲህ እንትን የሚለውና ለመበቀል የፈለገው። ለዛም ነበር እንግዲህ ከበኃይሉ ጋራ ብዙ ጊዜ ብሌንንም እንዲገል እናቷንም እንዲገል ሲነግረው ሳይገላቸው ይመለሳል። ምክንያት ይደረድራል። ጭራሽ ደግሞ እንግዲህ አሁን ላይ ይህን ሰው ስለተጠራጠረ መሰለኝ አቶ በኃይሉ ለሱ ሌላ ሰላይ ልኮበታል ማለት ነው። እናም የወይዘሮ ገነትን ጎረቤት ተጠቅሞ ገነት ስለምታደርጋቸው እንቅስቃሴዎች የት ምን እንደምታወራ ምን ወሬ እንደደረሳት ሁሉ
አብራት እንደ ጎረቤት ሁና ወሬዎቹን ይዛለት እንድትመጣ እንግዲህ በኃይሉ የቀጠራት ሴት አለች። ያቺ ሴትም እንግዲህ ለመጀመሪያ ጊዜ ብሌን እናትሽ ተገኝታለች ተብላ አልማዝን ከአልማዝ ጋራ ወደ ሌላ ሀገር ለመሄድ ስታስብ ወይዘሮ ገነት እንግዲህ እኔ ወላድ መሃን ሆኜማ መኖር አልችልም፣ የገዛ ልጅን ነጠቁኝ፣ አሁን ደግሞ ያሳደኳትን ልጅ ሊወስዱብኝ ነው በማለት ወይዘሮ ገነት በረኪና ጠጥታ ራሷን ለመጉዳት አስባ ነበረ። ያኔ እንግዲህ ብሌን ይሄን ነገር ደርሳ እናቷን ካዳነቻት በኋላ እኔ አንቺ ከሌለሽ እኔ መኖር አልፈልግም ብላ ብሌን ይሄንን መርዝ መልሳ እሷም ጠጥታ ስለነበረ ጎረቤት እየተብያዋ ያኔ ነው እንግዲህ የመጣችው። እንደ ጥሩ ሰው እንደ መልካም ሰው ሁና ለብሌን እንዳሰበች ለእናቷ እንዳሰበች ስታወራ ስታስመስል አይተናታል። እና እንግዲህ ገነትም ጥሩ ጎረቤት አገኘው ብላ በጣም ደስ ብሏት ነበረ። ነገር ግን ሴትዋ ሌላ ተልእኮ ነው ያላት። በኃይሉ በገንዘብ ገዝቷት ነው። አያችዋ ግን ገንዘብ የማያደርገው ነገር የለም። እውነት ሰው ለቃሉ ታማኝ ከመሆንና ሰውነቱን ሽጦ በገንዘብ ከሃዲ ሆኗልና እንግዲህ ሁለቱም አንድ አይነት የህይወት እንትና ያላቸው ማለት ሁለቱም በአነስተኛ በድህነት የሚኖሩ ናቸው። ግን የብሌን እናት ካያችኋት በጣም ንጹህ ሴት ነች። ምንም አይነት የሰው ሀቅን የማትፈልግ በላቧ በጉልበቷ ሰርታ መኖር የምትፈልግ ሴት አይነት ናት። እንግዲህ ጎረቤትየዋ ደግሞ እንግዲህ አስቡ የእሷን በመክዳት ማለት ነው በገንዘብ ህሊናዋን ሽጣ ወይዘሮ ገነትን እንደ ወዳጅ መስላ ቀርባ ጥሩ ወዳጅ ወይም ደግሞ ለምሳሌ ጥሩ ጓደኛ ሲኖራችሁ ሀሳባችሁን የሚጋራችሁ ለሀሳባችሁ መፍትሄ የሚያመጣ አይደለ? እንደዛ አይነት ሰው ሆና ነው የቀረበቻት። እና ገነት ደግሞ በጣም መልካም ሰውና የዋህ ሰው ስለሆነች ያለ የሌለ ነገሩን ሁሉ ትነግራታለች። ሴት ጓ ግን ሌላ ተልእኮ ነበራት እና እሷን ሴት እንግዲህ አቶ በኃይሉ በገንዘብ ይገዛትና ገነት ቤት ስለሚካሄደው ነገር እያንዳንዱን ነገር እንድትነግረው ይልካታል ማለት ነው። በዚህ መሀል እንግዲህ ብሌን እናቷ ጋር ሄዳ ነበረ እናቷን ለመጠየቅ። ወደ እናቷ ቤት ሄዳ ያለ ስልክ ተደውሎ ሰላም እናቷ እንደሆነች ሳሚ ተናግሯል። ያው ስሙን ባይናገርም ማለት ነው። ይህ ነገር ገነት ስላልጣማት ለልጇ መናገር አልፈለገችም። ለምን? እዚህ ቀደም በተደጋጋሚ እናትሽ ተገኘች እያሉ እንግዲህ ምንም እንትን ሲሉ ስላላየች የልጅቷን ልብ መስቀል ነው ብላ ስላሰበች ነገሩን መናገር አልፈለገችም ነበረ። እና እንግዲህ ለብሌን ልትነግራት ደግሞ እዚህ ቀደም ተጣልተው ነበር ካስታወሳችሁ። እናትሽ የት እንዳለች ታውቃለች፣ ግን አውቃ ዋሽታሽ ነው ብሎ እሱ ሳሚ ያጣልቷቸው ስለነበረ ይሄ ነገር እንዳይደገም ስለፈለገች ገነት ጉዳዩን ለብሌን ማሳወቅ ፈልጋ ነበረ። እና የኖሬ እንደጀመረችላት ነበር እንግዲህ ብሌን ቤት ስልክ ተደውሎላት ትታት ሄደችው። ሰላም እያለች ማለት ነው። ያው ትንሽ የጠረጠረች ይመስለኛል። በጣም ደንግጣ ነበረ ብሌን እናትየዋ ስታወራ። ሰላም ግን ተስፋ እንዳታደርጊ ላይሆንም ይችላል፣ ግን የሆነ ሰው ስልክ ደውሎ የሆነ ነገር ነግሮኛል እያለች ብሌን በትንሹም ቢሆን የጠረጠረች ይመስለኛል። እና እንግዲህ በዚህ መሀል ብሌን ከሄደች በኋላ ጎረቤት ተብዬዋ ወደ ቤት ትሄዳለች እና ገነትን እንግዲህ ማውጣጣት ትጀምራለች። ምንድነው የጨነቀሽ? ምንድነው የሆንሽው? እያለች ገነት ስትጠይቃት ገነትም ደግሞ ጥሩ ጎረቤቴ ናት ብላ የሆነ ነገር ውስጤን በጣም እያንገበገበኝ ነው፣ የሆነ ሰው ደውሎ የብሌን እናት ትክክለኛ እናቷ ሰላም ናት አሉኝ አለቻት። እና እንግዲህ ይህን ነገር ያቺ ሴት ወስዳ ለበኃይሉ ነግረዋለች። በጣም ነው የሚያሳፍረው። እና በኃይሉ አሁን ላይ ገነትን ያው ሁሉ ነገር ተነቅቶበታል። አሁን ላይ ልጅቷ የምትኖረው ሰላም ጋር ነው። የሆነ ቀን የሰላም ልጅ መሆኗን ታውቃለች ብሎ በጣም ስለፈራ እየቀረበችም ስለሆነ ወደ ሰላም አሁን ላይ ወይዘሮ ገነትም የሰላም ወዳጅ ሆናለች። በዛ የተነሳ በኃይሉ ተስፋ እየቆረጠ ስለሆነ በዙሪያው ያሉ ሰዎችን ማመን ትቷል። እሱ ልፋ ቢለው ነው እንጂ የሰላምን ገንዘብ እንኳን መቼም ቢሆን የማያገኘው። ምክንያቱም ደግሞ ቃል ራሷ በሱ ላይ ሚስጥር ይዛበታለች። የሚገርመው ነገር ግን አንዱ ለአንዱ ጉድጓድ ሲጭር አንዱ ለአንዱ ጉድጓድ ይጭራል ከኋላ እና የሆነ እርስ በርስ ምቀኛ ነው የሚሆኑትና
ሁልጊዜም ንጹህ ልብ ካላችሁ ግን ሁሌም አሸናፊ ናችሁ። ያው ብዙ ጊዜ ትጎዳላችሁ፣ ትወድቃላችሁ፣ ትነሳላችሁ፣ ግን አሸናፊ ናችሁ። ምክንያቱም ንጹህ ልብ ካላችሁ ማለት ነው። እና የገነትና እንዲሁም ሰላም እንዲሁም ደግሞ ብሌን ዳግም ማሸነፋቸው አይቀርም። ነገር ግን አሁን ላይ እነዛ ሰዎች እነሱ አሸናፊ መስለው ወይም ደግሞ በክፋት ተነሳስተው ወደ ህይወታችሁ ይመጣሉ። ከዛ እርስ በርሱ ደግሞ አይስማሙም። አንዱ ለአንዱ ያኔ አብረው እየሰሩ ማለት ነው። አንዱ ለአንዱ ክፋትን ይሰራል። በኃይሉ እንግዲህ ገንዘቡን ለብቻ ማሸሽ ፈልጎ ነበር ለመጀመሪያ ጊዜ። ምክንያቱም ደግሞ ሰላምን በአልማዝ እያስፈራራ 2 ሚሊዮን ብር ጠይቋት ነበረ። 2 ሚሊዮን ብር እንድታመጣ። ያ ማለት እንግዲህ ቤቷን ሽጣ ነው ልሰጠው የምችለው። ያን ንብረት ከሰጠችው ደግሞ ቃል ምን ቀራት? እና ከሷ ተደብቆ ገንዘቧን ለብቻ ሊያሸሽ ፈልጎ ነበረ። ቃል ደግሞ ይህን ነገር እንግዲህ ለሰላም አልማዝ በህይወት እንዳለች እንዳልሞተች ሄዳ ነግራት ነበረ። ምን ዋጋ አለው? ሰላም ራሷን ከሳተች ወይም ደግሞ ራሷ ካበደች በኋላ ወይም በጭንቀት የተነሳ ራሷን ምንድን ነው የሚባለው? አማርኛው ሁሉ ጠፋብኝ። ብቻ ከተሰወረች በኋላ ማለት ነው። ምንም በቃ ማወቅ በማችልበት ሰዓት ቢሆንም ግን ቃል ነግራታለች። አልማዝ በህይወት አለች ብላ ተናግራለች። ያ ማለት ምንድን ነው? አቶ በኃይሉ ገንዘቡን አላካፍልም ስላላት ነው። ወይም ደግሞ ገንዘቡን በጎን እሱ መውሰድ ስለፈለገ ነው። ግን ደግሞ ከዛ በላይ ትልቁ ሚስጥር ይዛበታለች። የሰላምን ንብረት በእጁ ቢያስገባ እንኳ ቃል እያስፈራራች ንብረቱ ሁሉ ትቀበለዋለች። ምክንያቱም በጣም አደገኛ ሚስጥር ስለያዘችበት ማለት ነው። በዛ ላይ አሁን ላይ ሳሚ ብዙ ነገሮችን እያወቀ አይደለም። እዛ ቤት አልማዝ የምትባል ሴት ለብሌን እናት ሆና እንደመጣችም አያውቅም። ምክንያቱም አቶ በኃይሉ ከሱ መደበቅ ጀምሯል። የሆነ ጊዜ እንግዲህ ሰላም ቤት መተው ነበረ ሁላቸውም ማለት ነው። እና እዛ ሳሚ አብሮ መጥቶ ብሌንን አቶ በኃይሉ ሊያንቃት ሲል ሳሚ ተከላክሎላት ነበረ። ያኔ ነው እንግዲህ ሳሚን መጠርጠር የጀመረው። ይሄ ሰውዬ ከልጅቷ ፍቅር ከያዘው ይከዳኛም ብሎ ስላሰበ እሱ ለሱ ደግሞ ሌላው ደግሞ እንግዲህ ሰላም አሁን ላይ ስላበደች በጭንቀት ምክንያት አእምሮ ሕክምና ውስጥ ገብታለች። ይህ ነገር እንግዲህ በኃይሉ ለብቻው ደብቆ ከብሌን ሊያሸሻት ይፈልጋል። ብሌንን ድጋሚ እንዳታገኛት ወደዛ ቦታ ሄደሽ ብሎ ሴትዋ እንግዲህ ካመማት በኋላ ማቅረብ የቻለችው ብሌንን ብቻ ነው። ትክክለኛ ልጇ እሷ እንደሆነች እንግዲህ አሟት እንኳን ማወቅ ችላለች። እና እንግዲህ ልጅቷን ቃልን ማለት ነው ከቤት እንድትወጣላትና አይኗን ማየት እንደማትፈልግ ቃልን እንግዲህ ስታስፈራራት እያየን ነው። ብሌን ደግሞ አንቺ ነሽ የኔ ልጅ እያለች ከብሌን ጋር ጥሩ ጊዜ እያሳለፉ ነበረ። እንግዲህ ቃል ይህን ነገር ስታይ ይሄ ነገር እቅዴ ሁሉ እየተበላሸ ነው በማለት ብሌንን እንግዲህ አንቃ ይዛ አንቺ ከኔ በላይ ለመወደድና ልጅ መስለሽ ለመታየት እየሞከርሽ ነው ብላ ብሌንን ለማነቅ ሞክራ ነበረ። ነገር ግን ሰላም እንግዲህ ቃልን ጎድታታለች ማለት ነው። ልጅን እንዴት ታንቂያታለች በማለት እና ቃልም ብትሆን አሁን ላይ ማለቴ ሰላም ማናት ብሌን ማለት ነው ብዙ ነገሮችን እያወቀች ልጅቷ ገንዘብ ፈልጋ እንደተጠገቻት እያወቀች ለምን ፊት እንደምትሰጣትና ለምን እንደምትፈራት ቃልን ምንም እየገባኝ አይደለም። ቃል እኮ እዛ ቤት ምንም አይነት መብት የላትም። የመጣችበትን ሀሳብና አላማ ብሌን ጠንቅቃ ታውቃለች። እናቷ እንደሆነች እንኳ ባታውቅ ልጅቷ ቃል ልጅ እንዳልሆነችና እሷን ልትጎዳ እንደመጣች ወደዛ ወደ እነሱ ህይወት በተደጋጋሚ እንኳን እንደ ጎዳቻት ሰላምን እያወቀች ነገር ግን እስካሁን ድረስ ምንም አይነት ነገር ትንፍሽ አላለችም። እና ብሌን አሁን ላይ ካልነቃሽ ገና ብዙ ፈተናዎች ገጥሞታል። ሌላው እንግዲህ ቃል አሁን ላይ እሷን ከዳግም ጋር ማጣላት ትፈልጋለች። አንደኛው ኃይሏ ቃል ነው። ምክንያት ማን ነው? ዳግም ማለት ነው። ምክንያቱም ዳግም በጣም በብዙ ነገር ብሌንን ይረዳታል። በዛ ላይ ደግሞ የቃልን ሚስጥሮች ያውቃል።
ቃል የሰላም ልጅ እንደሆነችና እንዳልሆነች ባያውቅም እንኳን ነገር ግን ብዙ ሚስጥሮችን እያወቀና እየሰማ ስለሆነ ለብሌን በጣም ይጠቅማታል። እሱ ከጎኑ ከሆነ በቶሎ ስለ እናቷ የማወቅና ሰላምንም የማዳን ኃይል ይኖራታል ብዬ አስባለሁ። ነገር ግን ልጅቷ ሁለቱን ማለያየት ትፈልጋለች። ሁለቱ አብረው ከሆኑ እሷ ምንም ነገር ከሰላም እንደማታገኝ እየተረዳች የመጣች ይመስለኛል። ለዛም እንግዲህ ሁለቱን ለማለያየት ፈልጋለች። ለዛ ነበር እንግዲህ ቃል ቤት እነሱ ሰላምን ይዘው ሲሄዱ እሷ ግን ወደ ቃል ማለት ነው ወደ ዳግም ቤት በመሄድ እስኪመጡ እዚህ ልቆይ ብላ እንግዲህ ቤቱ ገብታለች። ያው እቅዷ ሆን ብላ ነው። ግን የሚያሳዝነው ነገር ግን የብሌን መምጫዋ ሲደርስ ጠብቃ ዳግምን ለመሳም እየሞከረች ነበረ። ይህ ነገር እንግዲህ በዳግምና በብሌን መካከል ቅሬታን ይፈጥራል ማለት ነው። እሷም ከእሱ ትሸሻለች ይህን ነገር ካየች። ቃል ያው ዳግምን ትወደዋለች፣ በነገራችን ላይ ትወደዋለችም ጭምር። በዛ ላይ ደግሞ ከብሌን ጋር እንዲሆን አትፈልግም። እንግዲህ ብሌን እናት ወደ ሰላም ቤት ሰላምን ለመጠየቅ ስትሄድ ነበረ። ልጇ ምን አይነት መጥፎ ልጅ እንደሆነችና ከወንድ ጋር ቤት ውስጥ እንደምትውል ብቻ መጥፎ ነገር እንደምታደርግ ስለ ብሌን ለእናቷ ስትነግራት ነበረ። ያው የሁሉ ስለምትወደው ስለምትቀና ነውና ሁለቱ ተለያዩ ማለት እንግዲህ እሷ ምናልባት ከሳሚ ጋር ትሆናለች ብዬ አስባለሁ። ሳሚ ደግሞ በጣም ብዙ ነገር ይረዳታል። እሷል ሰላም እናቷ እንደሆነችና የበኃይሉን ተንኮሎች ከስር ከስር እየተከተለ በኃይሉ እንዳይጎዳት መከላከል ይችላል ብዬ አስባለሁኝ። ከዳግም በላይ ሳሚ በኃይሉን ስለሚያውቀውና በኃይሉን መበቀል ይፈልጋል። ስለዚህ በኃይሉ ዙሪያውን የከበቡት ጥላቶች ናቸው። ዳግምም ሊበቀለው ይፈልጋል። ቃልም ደግሞ በያዘችው መረጃ እሱን መበቀል ትፈልጋለች። ከምትፈልገው ነገር ዘወርና ከሸሼ ታስፈራራዋለች ማለት ነው። እና ውድ ቤተሰቦች እንግዲህ አደራ ድራማ ከዛሬ ነገ ብሌን እናቷን አገኘች። የሚገርመው ነገር አብረው እየኖሩ አለመተዋወቃቸው ራሱ ሌላ ተአምር ነው። እንግዲህ ልብ ለልብ ሊፈላለጉ ይችላሉ። ነገር ግን ልጅና እናትና ልጅ መሆናቸውን አለማወቃቸው በጣም ነው የሚያናድደው። ደግሞ ለመገናኘት ትንሽ ሲቀራቸው ወይም ደግሞ በጣም በቀረቡ ቁጥር የሆነ እንቅፋት ይመጣና ሁለቱን ያራርቃቸዋል ማለት ነው። እና አደራ ድራማ አሁንም ብሌን እናቷ ሰላም መሆኗን አላወቀችም። በቀጣይስ እዚህ ድራማ ላይ ምን ይፈጠራል የሚለው አጓጊ ነው። እስከዛው ድረስ ቸር ቆዩልኝ።